በኮንስትራክሽን ኢንዱስትሪ 12 በብዛት የምንጠቀማቸው ሶፍትዌሮች እነዚህ ሶፍትዌሮች አርኪቴክቶች፣ ሲቪል ኢንጂነሮች እና ፕሮጀክት ማኔጀሮች የሚጠቀሟቸው ናቸው። 12ኛ ደረጃ ላይ የተቀመጠው ፕሮኮር ነው። ፕሮጀክት ማኔጀሮች የሚጠቀሙት ሶፍትዌር ሲሆን ክላውድ ቤዝድ ነው። ይህ ማለት የትኛውን ብራውዘር ላይ ገብተን ዌብሳይቱን በማስገባት መጠቀም የምንችለው ሶፍትዌር ነው። ይህ ሶፍትዌር የፕሮጀክቱን ባለድርሻ አካላት የሚያገናኝ ሲሆን ኮንትራክተሮች ይጠቀሙታል፣ ባለቤቶች ይጠቀሙታል እና ኮንሰልታንቶች ወይም ደግሞ አማካሪ ድርጅቶች የሚጠቀሙት ሶፍትዌሩን ዴቨሎፕ ያደረገው ፕሮኮር ቴክኖሎጂስ ይባላል እና በኢትዮጵያ ይህ ሶፍትዌር ብዙ ጊዜ የተለመደ አይደለም። 11ኛ ደረጃ ላይ የተቀመጠው አርኪካድ ይባላል። ይህ ሶፍትዌር ቢም እና ካድን የቀላቀለ ሲሆን ለ2ዲ ድራፍቲንግ እና ለ3ዲ ሞዴሊንግ እና ለሬንደሪንግም ያገለግላል ማለት ነው። ይህን ሶፍትዌር በብዛት አርኪቴክቶች ናቸው የሚጠቀሙት። ሶፍትዌሩ ዴቨሎፕ የተደረገው በግራፊሶፍት በተባለ የሶፍትዌር አምራች ድርጅት ነው እና በኢትዮጵያ ብዙ ጊዜ ዩኒቨርሲቲዎች አካባቢ የሚጠቀሙት ሶፍትዌር ነው። 10ኛ ላይ የተቀመጠው ሳፕ 2000 ነው። ይህም ለስትራክቸራል አናሊሲስ እና ለዲዛይን ይጠቅማል። ትላልቅ ህንፃዎች፣ ለታወሮች የምንጠቀመው ሶፍትዌር ነው። ሶፍትዌሩን ዴቨሎፕ ያደረገው ሳፕ ኤስሲ የተባለ የጀርመን ድርጅት ነው እና ሲቪል ኢንጂነሮችም ሜካኒካል ኢንጂነሮችም ይህንን ሶፍትዌር ይጠቀሙታል። በኢትዮጵያ የዘጠናዎቹ ሲቪል ኢንጂነሮች ይህን ሶፍትዌር በብዛት ይጠቀሙታል። 9ኛ ላይ የተቀመጠው ቴክላ ስትራክቸር ነው። ቢም ሶፍትዌር ነው። ለስትራክቸራል ዲቴይሊንግ የምንጠቀመው ሶፍትዌር ነው። ይህን ሶፍትዌር ዴቨሎፕ ያደረገው ትሪምብል ይባላል። በብዛት ለስቲል ስትራክቸር በጣም ጠቃሚ ነው። ለዲቴይሊንግም ይጠቅማል። ኢትዮጵያ ብዙ ጊዜ ይህንን ሶፍትዌር አንጠቀመው። 8ኛ ላይ የተቀመጠው ኤምኤስ ፕሮጀክት ነው። ለፕሮጀክት ማኔጀሮች የጊዜ ሰሌዳን ለመንደፍ የተሰራ ሶፍትዌር ነው። ማይክሮሶፍት ኦፊስ ይባላል። ከትንሽ ፕሮጀክት እስከ መካከለኛ ፕሮጀክት ይህንን ሰሌዳ ለመንደፍ ይህንን ሶፍትዌር እንጠቀማለን። ጋንት ቻርት የመሳሰሉ ቻርቶችን ለመስራት ይህ ሶፍትዌር ይጠቅመናል ማለት ነው። በኢትዮጵያ በአብዛኛው ይህንን ሶፍትዌር እንጠቀመዋለን። 7ኛ ላይ የተቀመጠው ኢታፕስ ነው። ለስትራክቸራል ዲዛይን እና አናሊሲስ እንጠቀምበታለን። ይህንን ሶፍትዌር ዴቨሎፕ ያደረገው ሲኤስአይ ነው። በኢትዮጵያ በብዛት እንጠቀመዋለን። 6ኛ ላይ የተቀመጠው ስታድ ፕሮ ነው። ለስትራክቸራል ዲዛይን እና አናሊሲስ ይህን ሶፍትዌር ዴቨሎፕ ያደረገው ቤንትሌ ሲስተምስ ይባላል። ቤንትሌ እንደምናውቀው በቅንጡ መኪኖችን አምራች ድርጅት ነው። እንግሊዛዊ ድርጅት ነው። በኢትዮጵያ በአብዛኛው ይህንን ሶፍትዌር አንጠቀመውም። 5ኛ ላይ የተቀመጠው ስኬችአፕ ነው። ይህ ሶፍትዌር ቨርሳታይል ነው፣ ሁለገብ ነው። ለ3ዲ ሞዴሊንግ እንጠቀመዋለን። ይህን ሶፍትዌር ዴቨሎፕ ያደረገልን ትሪምብል የሚባል የሶፍትዌር አምራች ድርጅት ነው። በኢትዮጵያ ኮመንሊ እንጠቀምበታለን። 4ኛ ላይ የተቀመጠው ፕሪማቬራ ፒ6 ነው። ፕሮጀክት ማኔጀሮች የሚጠቀሙት ሶፍትዌር ነው። ኦራክል በሚባል የዳታቤዝ ካምፓኒ ዴቨሎፕ የተደረገ ነው። ከመካከለኛ እስከ ትልቅ ላርጅ ስኬል ፕሮጀክቶች በኢትዮጵያ በአብዛኛው እንጠቀምበታለን። 3ኛ ላይ የተቀመጠው ሲቪል 3ዲ ነው። በሲቪል ኢንጂነሪንግ በአብዛኛው የምንጠቀመው ሶፍትዌር ነው። ቨርሳታይል ነው። ሲቪል ኢንጂነሮች፣ ሰርቬየሮች፣ ሮድ ዲዛይነሮች፣ ቢም ኢንጂነሮች፣ ኮንስትራክሽን ፕላነሮች፣ አርባን ፕላነሮች ይህንን ሶፍትዌር ይጠቀሙታል። ለመንገድ ስራ፣ ለሃይዌይ አላይንመንት፣ ለሰርቬይንግ ከሰርቬይንግ ዳታ ኢምፖርት አድርገን መጠቀም እንችላለን። በኢትዮጵያ ኮመንሊ እንጠቀመዋለን፣ በብዛት እንጠቀመዋለን። 2ኛ ላይ የተቀመጠው አውቶካድ ካድ በሁሉም መሀንዲሶች ዘንድ የምንጠቀመው ሶፍትዌር ነው። አውቶካድ ማለት ኮምፒውተር ኤድድ ዲዛይን ነው። በአውቶዴስክ በተባለ የሶፍትዌር ዴቨሎፐር ድርጅት የተሰራ ካድ ሶፍትዌር ነው። ሁሉም አይነት ምህንድስና ዘርፎች ልንጠቀመው እንችላለን። ቨርሳታይል ነው። በኢትዮጵያም በአብዛኛው እንጠቀመዋለን። 1ኛ ላይ የተቀመጠው ሬቪት ነው። ሬቪት ቢም ሶፍትዌር ነው። ቢልዲንግ ኢንፎርሜሽን ሞዴሊንግ ዲዛይንና ለሞዴሊንግ እንጠቀምበታለን። አርኪቴክቸራል ዲዛይን፣ ስትራክቸራል ዲዛይን፣ ኤምኢፒ ሜካኒካል፣ ኤሌክትሪካል፣ ፕላምቢንግ ዲዛይኖችን ለመስራት ይህንን ሶፍትዌር አርኪቴክቶች፣ ስትራክቸራል ኢንጂነሮች፣ ኤምኢፒ ኢንጂነሮች፣ ኮንትራክተሮች ይጠቀሙታል። አውቶዴስክ ነው ይህንን ሶፍትዌር ዴቨሎፕ ያደረገው። ኢትዮጵያም በብዛት ይህንን ሶፍትዌር እንጠቀምበታለን። እናንተ የትኛውን ሶፍትዌር ነው በብዛት ተጠቀሙት? ኮሜንት ላይ ያሳውቁ። ለእንደዚህና መሰል ኮንቴንቶች የቴሌግራም ቻናሌን ሊንክ አስቀምጥላችኋለሁ፣ ገብታችሁ ማግኘት ትችላላችሁ።